እስኪ አብይ አህመድ እንስማው። ወደ ጎጃም ወደሚለው ርዕሰ ጉዳይ ደግሞ ተሻገርን ማለት ነው። እስኪ እንሻገር። አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። አማራን አይጠቅምም። ፕሌይ ሁንና ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። እሺ፣ በጣሊያን ጊዜ ምን እንደደረሰበት ያውቃል። ይበቃል። ፖዝ። አሁን ሰማችሁት? ይሄንን የሰይጣን ቁራጭ፣ ይሄንን የክፋት መልእክተኛ አረመኔ ሰው ሰማችሁት? መጀመሪያ ያለው ዲዩ አሁን ከዚህ ጋር ቆመህ የምታስከብረው ነገር ምን አለ? ከእንዲህ ያለው ሰይጣን ጋር ቆሞ ሰው ምን ሊጠበቅለት ይችላል? አማራን አይጠቅምም አለ፣ ጎጃምን አይጠቅምም አለ፣ ምስራቅ ጎጃምን አይጠቅምም አለ። አያችሁት? አማራ አለ፣ ጎጃም አለ፣ ምስራቅ ጎጃም አለ። አሁን ይሄ ከጌታቸው ረዳ ቃሉን በላው እንጂ ከስድስተኛ ክፍል በኋላ የት ነው የተማርከው ብለህ ጠበቅ አድርገህ ብትይዘው መልስ የሌለው ሰውዬ እንዴት በኢትዮጵያ እንደዚህ ይቀልድባታል? እንዴት በአማራ ሕዝብ ላይ እንዴት እንዲቀልድ ይፈቀድለታል ነው ጥያቄው። አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም ማለት። ከዛ ቀጠልና ምንድን ነው ያለው? የጎጃም ሕዝብ በአፄ ዮሐንስ ጊዜ የከፈለውን ዋጋ አለ። አየኸው? እያለ ያለው ምንድን ነው? ለጎጃም ሕዝብ ጠላት ትግሬ ነው እያለ ነው ያለው። ጉድርቅ ባለው ግልጥ ባለው አማርኛ ይሄን ነው። ጎጃም የሄደው ደብረ ማርቆስ የሄደው ጠላት ትግሬ ነው ሊል ነው። መቼን ጠርቶ? የአፄ ዮሐንስን ዘመን ጠርቶ። ስለዚህ ጎጃም ሆይ አፄ ዮሐንስ በነበሩበት ጊዜ በድለውሃልና አሁን አንተ ዝም ብለህ ከትግሬ ጋር ተዋጋ የሚል መልእክትን ያስተላለፈው። የሚፈልጉት ፖለቲካ ይሄን ነው። አሁን በሱ ቤት ፖለቲካ ሰርቶ ሙቷል። ይሄ ጨካኝና አረመኔ ሰው እንደዚህ አይነት ቀውስ፣ እንደዚህ አይነት ጥላቻ፣ የመሪነት ቦታ፣ የጠቅላይ ሚኒስትርነት ቦታ ይዞ እንደዚህ አይነት ክፉ ደም አፋሳሽና ጥላቻ እየሰበከ ጥላቻ እየዘራ የሚኖር ከነካድሬዎቹ ምን አይነት አረመኔ ጨካኝ ሰው እንደሆነ ይሄንን አደገኛ ሴራውን የሚያሳይ የተወሰኑ ንግግሮቹን እስኪ እናስታውስ። ይሄን ብቻ አይደለም እኮ። ለምሳሌ ታስታውሳላችሁ? ጎንደርን ሳለማ ማን ያስቸገረኝ የሚለውን ንግግሩን ታስታውሳላችሁ አይደለም?